ሰላም ቤተሰብ እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ቅምጥሌ እንዳያችሁት በአንድ የተታችን ፔጅ ፖስት እየተደረገ ነው ማለት ነው። ሰሞኑን 2 ቪዲዮ መሰለኝ ተለቋል። አንዱ ቪዲዮ እንኳን ከዛው ከፖስት ካደረገችው የተነሳ ይመስለኛል። ብቻ ግን የትኛው ቪዲዮ እንግዲህ ልጅቱ ከቤቷ በነበረች ጊዜ በልጅቷ ፔጅ ቅምጥሌ እየቀወጠችው ነው ማለት ነው። ባለፈ ነው ያሁን አይደለም። ምናልባት ያሁን የመሰላችሁ ካላችሁ ያሁን አይደለም የቆየ ነው። ከጸጉሯ ማየት ይቻላል። የባለፈ ነው ማለት ነው። ሲቀጥል ቅምጥሌ እንግዲህ እና ያልቅባቸው ደግሞ ምን አሉ የምትለውን ይችል ልጅ ባይዘው ልጅ በጣም ነው የምትመቸኝ። በቃ የምትዘፍናቸው ነው ዘፈኖች ምናምን የሆነ ሴንስ ይሰጣሉና እንግዲህ ጸጉር ስትገዢ ምን ስትይ እያለች ነው እንትን እያለች ያለችውና የሰው ልጅ ሲሰራ ሲለወጥ ስብ የሚያሳብቡ ሰዎች አሉ ማለት ስትለወጡና የተሻለ ነገር ላይ ስትደርሱ ሴትም ስትሆኑ ልክ ልጅቱም እንዳለችው እዚህ ጋር ጽፋለች ልጅቱ ሹገር ጠብሳ ነው ብለው ያወራሉ እንዳለችው እንደዚህ አይነት ነገር ያው ያልተወራበት ሴት አለ ብዬ አላስብም። ወይም ደግሞ ማያወሩ ሰዎች አሉም ብዬ አላስብም። ኦኬ ኖርማል ነው ማለት አንዳንድ ሰዎች እንደዚህ ባደርግስ እንደዚህ ይባላለሁ፣ እንደዚህ ባደርግስ እንደዚህ ይባላለሁ እያላችሁ ያላችሁ ካላችሁ ያሉትን ይበሉ። ያው እውነት ለመናገር የሰው ልጅ ከማውራት ተቆጥቦ አያውቅም። ያወራውን ያውራ። እውነትም ሆነ ውሸትም ሆነ ትክክልም ሆነ ስህተት እኛ ይመለከተን ማለት እናንተ መድረስ ካለባችሁ ቦታ ላይ ብቻ ድረሱ ማለት ሁሉም ሰው እቅድና ፕሮግራም አለው። ሶሻል ሚዲያም ስትጠቀሙ የሆነ ጊዜ የሆነ ነገር ማድረግ እንደምትችሉ ምናምን አስባችሁበት ነው። የሆነ ቦታም ስንሄድ እዛ ቦታ ላይ የምናነሳው ነገር የምንፈልገው ነገር ስላለ ነው። እያንዳንዱ እርምጃችን መንገዳችን ሁሉ ፍላጎት አለን አይደል? ስለዚህ ከዛ ፍላጎትና ከምንፈልገው ቦታ ለመድረስ ደግሞ የማንንም የሰው ወሬ መስማት እንደሌለብን ማለት የሚወድሽን የሚያደንቅሽን የሚፈልግሽን ይዘሽ ትሄጃለሽ። የማይፈልግሽንና ወደታች እንድትወኝለት የሚፈልግን ደግሞ ወደ ጎን እየተውሽ ትሄጃለሽ ማለት ነው። አንዳንድ ልጆች አይታችሁ ከሆነ ወደሆኑ በርግገው ከሶሻል ሚዲያ የሚጠፉ ወይም ደግሞ የሆነ ነገር ጀምረው ደግሞ የሚያቋርጡ ምናምን አሉ። ለምሳሌ ሶሻል ሚዲያንም ተውት፣ ስደትንም ተውትና ሀገራችሁ ላይ ሆናችሁ ራሱ የሆነ ነገር መስራት ፈልጋችሁ የሆነ ስራ ጀምራችሁ ያን ስራ ልትጀምሩ ስትሉ እንደዚህ እኮ ነው፣ እዚህ ቦታ ላይ እንደዚህ ነው የሚባለው፣ እንደዚህ ብታደርጊ እንደዚህ ነው ምናምን ሲባል የሰው ወሬ በቃ እንደዛ ከሆነማ በቃ ስሜ ይጠፋል እንደዚህ ይላል እያሉ ወደ ኋላ የሚመለሱ ሰዎች አሉ። የምትመለሱ ሰዎች አላችሁ። የሆነ ነገር ብጀምርስ ብከስርስ፣ የሆነ ነገር እንደዚህ ባደርግስ እንደዚህ ቢልስ፣ ባንቺ አልተጀመረም። ከአንቺ በፊት በጣም ብዙ ሰዎች ከስረዋል። ከአንቺ በፊት በጣም ብዙ ሰዎች የማይሰጥ ስም ተሰጧቸዋል፣ ባለጌ ተብለዋል ምናምን። እሱ ኖርማል ነው ማለት ባንቺ አልተጀመረም። ምንም ነገር ባንቺ አልተጀመረም። በጣም በብዙ ሰዎች ነው የተጀመረው። ስለዚህ ምናልባት እነዛ ሰዎች በአደባባይ ስላልወጡ ስላልተነገረ ምናምን ሊሆን ይችላል። ያኔ ሆኑም አትሆኑም ይወራላችኋል። የምሬን ነው። አንዳንድ አይታችሁ ከሆነ ስቲል ከራሳችሁ ወንድም ከእናታችሁ ልጅ ጋር እየሄዳችሁ እንኳን ወንድማችሁ እንደሆነ የማያውቅ ሰው ብድግ ብሎ ወይኔ ችኮ እንደዚህ ነች ምናምን ተብሎ ተወርቶባቸው ያውቅም። ስለዚህ ኖርማል በቃ ሰው ባወቀውም ባላወቀውም ነገር ጥልቅ ማለት ይወዳል ማለት ነው። የሆነ ሲያምርብሽ ወይኔ ያማረባት ብር ሁኔታ አምጥተው ነው እንደዚህ አድርገው እኮ ነው። ከዛ ደግሞ ውይ እች ደግሞ ብር መሰብሰብ አትወድም፣ በቃ በጸጉር በምናምን ነው ብሯ የምትጨርሰው። ወይ እች ደግሞ እንደዚህ ነው ሰው ማገዝ አትወድም። ወይ እች ደግሞ በቃ የማይባል ነገር የለም። ግን የሰው ልጅ የሚሰራው ሊበላ ሊጠጣ ሊያምርበት በቃ ሊለወጥ የሚፈልገውን ነገር ለማድረግ ምናልባት ከዚህ በፊት የሆነ ነገር አጥሮኝ ጸጉሬ እንኳን መሰራት እየፈለኩ ላልሰራ እችላለሁ ስለሌለኝ ማለት ነው። ጊዜ ላይኖራችሁ ይችላል፣ ገንዘብ ላይኖራችሁ ይችላል። ያ ነገር ግን ኑሮኝ ገንዘብና ጊዜ ኑሮኝ ግን ራሴ መጠበቅ ፈልጋለሁ፣ ጸጉሬ መሰራት ፈልጋለሁ። አንዳንዴ ጸጉራቸው በጣም የሚያምር ሆኖ በጣም ረዥም በጣም በቃ ከሚባለው በላይ ከአርቲፊሻል ጸጉር የበለጠ ጸጉር እያላቸው ጸጉር ይቀጥላሉ። ለምን በቃ ከጊዜው ጋር መራመድ ስለሚፈልጉ የሆነ ጓደኞቻቸው የሆኑትን መሆን ስለሚፈልጉ ለእነሱም ደግሞ በቃ ደስ የሚል ስሜት ስለተሰማቸው ስለሚሰማቸው እኛ ሰፈር ላይ ማውቃት ልጃለች በጣም በቃ እናቷም እሷም ማለት ነው ጸጉራቸው ከቄጣቸው ነው። በጣም ነው የሚያምረው። ወሎዬ ናቸው ልጆቹ በነገራችሁ ላይ እና ባልየው ጎንደሬ ነው። እዛው ለየነች ከወሎዬ ሄዶ ነው እንግዲህ በሆነ አጋጣሚ ተገናኙ። እዛት መጥቶ በቃ ጸጉሯ በጣም ያምራል። በጣም ረዥም ነው። በጣም በቃ ዊግ ለምናችሁ ዊግ በቃ ምንም ነው እግዚአብሔርን በጣም ሙሉ ነው። በጣም ረዥም ነው። በጣም ለስላሳ ነው። በጣም በቃ ምንም የማይወጣለት ጸጉር ነውና ልጅቱም እንደዛው እንደ እናቷ ነች። የሆነ ታይም ላይ ምን አደረገች? በቃ ጸጉር እግዙልኝ አለቻቸው ማለት ነው ቤተሰቦቿን። እንዴ ጸጉር ለምንድን ነው የምንገዛልሽ? ጸጉርሽ እኮ የአንቺ ጸጉር በጣም ብዙ ነው። ከየት ላይ ጨምሮ እንዴት ነው ብሎ አባትዬው ያልገዛላት ቢሉ ምንድን አደረገችው? ጸጉሯን ቆረጠችው ማለት ነው። ለምን? አርቲፊሻል ጸጉር ማድረግ ስለፈለገች ፍላጎት ስላላት። አባቷ ግን ተረድቷት የልጅቱ ፍላጎት ምንድን ነው ጓደኞቿ በቃ እንደዚህ አንድ አይነት ሲያደርጉ ምናምን የሆነ ብቻ ከጊዜው ጋር መራመድ የሚፈልጉት ነገር ያን ነገር ነበር የፈለገችው።
ለጊዜው አባትየው በቃ ችግር የለውም እንደ ጓደኞች ሁኝ ብሎ ቢሰጣት ወይ ደግሞ እንደዚህ ነው ብሎ ቀስ አድርጎ ቢያስረዳት ኑሮ ያን ነገር አታደርግም ነበረ። ግን ጸጉሯን ቆርጣ ከዛ በኋላ ጸጉሩን ይገዛላት ነው ያደረገችው። ነገር ግን ያው ጸጉር የራሳችሁ ተፈጥሮ ነው። ልጅቷውን ጸጉሯ ተመልሶ አድጎላታል ማለት ነው። ትልቅ ጸጉር ሆኖላታል። እና አንዳንዴ ፍላጎትን የሆነ ውሳኔያችን ወደ ኋላ ማለት የለበትም። ምንም ነገር ቢፈጠር ምንም እሽም ተባሉም አትባሉም ተሰደባችሁም ጀግናም ተባላችሁ ምናምን በነገራችሁ ላይ አንዳንዴ ማለት ነው በጣም ብዙ ሰው ሊወዳችሁ ይችላል። የሆነ ጊዜ በጣም ብዙ ሰው ሊያከብራችሁ ይችላል። በጣም ብዙ ሰው ከፍ ሊያደርጋችሁ ይችላል ምናምን። የሆነ ጊዜ ደግሞ ያ ሁሉ ከፍ ያደረጋችሁ ሰው ልቅቅ አድርጎ ሊጥላችሁ ይችላል። ገባችሁ? ከፍ አድርጓችሁ የሆነ ጊዜ ደግሞ እርግጥ ያደርጓችኋል። ግን ፈጣሪ አይጣላችሁ። ሁሌም ቢሆን ከፈጣሪያችሁ ጋር ሁኑ። ፈጣሪ ቢያነሳችሁ ቢጥላችሁ እሱ አይሰብራችሁ። ገባችሁ? ፈጣሪ ደግሞ ሁልጊዜም አይጥለንም ልጆቹንና ሰው ግን የሆነ ጊዜ ይወዳችኋል፣ የሆነ ጊዜ ይጥላችኋል። ኦኬ። የሆነ ሰው ሲሄድ የሆነ ሰው ይመጣል። የሆነ ሰው ሲሰድባችሁ የሆነ ሰው ይደግፋችኋል። የሆነ ሰው ሲደግፋችሁ የሆነ ሰው ይሰድባችኋል። ብቻ ምን አለፋችሁ ሰው ይገላችኋል፣ ሰው ያደናችኋል፣ ሰው ያቆስላችኋል፣ ሰው ያስቃችኋል፣ ሰው ይጠግናችኋል። የሰው ልጅ ሁሉም ነገር ነው። አጥፊም ነው፣ አዳኝም ነው፣ አቁሳይም ነው፣ ጠጋኝም ነው፣ አስደሳችም ነው፣ አስከፊም ነው፣ ሰጭም ነው፣ ቀሚም ነው፣ ኤቭሪቲንግ። ስለዚህ አንዱ ብሔር አንዱ ይመጣል ነው እያልኳችሁ ያለሁት ማለት ነውና የሰው ወሬ ሰምታችሁ ወደ ኋላ አትበሉ። ምንም ቢሏችሁ ምንም ነው። ሹገር ቢበሏችሁ ቢበላችሁ፣ ገንዘብሽ በዚህ ያለቀ ይበሏችሁ፣ እንደዚህ ሆነ ይበሏችሁ፣ ያሉትን ይበሉ። ብቻ እናንተ ግባችሁ ላይ ንቅንቅ ማድረግ የለባችሁ። ወይ ንክች ነው የሚባለው ወይ ንቅንቅ ነው የሚባለው። ብቻ የሆነ ግብ አላችሁ፣ ወደፊት መሆን የምትፈልጉት ነገር አለ። ያን ነገር ሆኑ። በቃ ወይኔ ግን እኮ እንደዚህ ሆናለሁ ብዬ ነበረ ያ ነገር አልተሳካልኝም ብሎ ወደ ኋላ መሸማቀቅ የለም። በዚህኛው በር ቢዘጋ በዚህኛው በር ክፈቺ፣ ይሄኛው ቢዘጋ በዚህኛው ያልሽ ማለት ነው። ተግባባን? ቤት እንኳን ሲሰራ በር ብቻ አይደለም የሚሆነው። መስኮት የሚሰራው ለምን ይመስላችኋል? መስኮት ለምን እንደሚሰራው እስኪ መልሱልኝ። ስለዚህ በህይወታችሁ ትልቅ በር ለምሳሌ አሁን ትልቅ የሆነ ነገር እንደዚህ ከፍታለሁ ምናምን ብላችሁ ታስባላችሁ አይደል? ትልቅ እቅዳችሁ ነው እሱ። ግን የሆነች መስኮት ነገር ደግሞ አይምሯችሁ አይ ብከስርስ እንዴት ላደርግ እችላለሁ ምናምን ብላችሁ ማሰብ አለባችሁ። ተግባባን? እና እንደዛ ነው። በተረፈ ቅምጥሌ ይመችሽ የኔ ቆንጆ። ያኔ ሰሞኑን በቃ ስቶሪ የምታደርጋቸው ነገሮች እንደ ቀልድም ሆነው ያኔ ሰው እንደ ቀልድ አይነት ነገር ነው ስሬስ አድርጎ የሚሰማውና እንደ ቀልዱ ነው፣ ግን እንደ ቁም ነገር ነው እያስተላለፈች ያለችውና ይመችሽ። እና ደግሞ ትናንት የሆነ ኮሜንት አይቻለሁ። በዚሁ አጋጣሚ ኮሜንት ምንድነው ተሻለሽ ወይ ድምጽሽም ተመልሷል፣ ድምጽሽ ተመለሰ ብላችሁኛል ውዶቼ። በጣም ደህና ነኝ እግዚአብሔር ይመስገን። አሁን ተሽሎኛል። እኔታችሁ ጉንፋኑም ተሽሎኛል፣ ራሴ የሚያዞረኝም ተሽሎኛል። ግን በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። ሁላችሁም አስባችሁ በውስጥም እየጠይቃችሁ በዚህም ኮሜንት እየጻፋችሁ ነውና ብቻ አንዳንዴ ዩቲዩብ መስራቴ ምናምን የምወደው እንደናንተ አይነት ምርጥ ሰው ሰጥቶኛልና እግዚአብሔር ይመስገን። የምሬ ነው። በጣም ብዙ መልካም ሰዎች አላችሁና እወዳችኋለሁ። ከዛ መቀጠል ደግሞ የቅምጥሌን ቤተሰቦች ቤተሰብ የማይመስላችሁ ሰዎች አላችሁ ብላችኋልና በትናንቱ ለብሩኬ ሙሽ ፎቶ በተሰጠው እንደዛ የሚባል ነገር አይደለም። ማለት ሁሉ ሰው የራሱ የሆነ ፍላጎት አለው። ምናልባት ያኔ ለቅምጥሌ ቤተሰቦችም እኮ የሚልኩ ልጆች አሉ አይደል? እዚህ ጋር ደግሞ እንዴት ነው ይሄ? አንደኛ ምናልባት አሁን አንዳንድ ልጆች እንዴት ነው የሚያደርጉት መሰላችሁ? የሆነውን ፍፄን ሲያወሩት ምን አይነት ጊፍት ልስጥ ምናምን ብለው ሊጠይቁት ይችላሉ። ፍፄ ወንድሙ ነው የሚያስፈልገው፣ ወይ ደግሞ ትክክለኛውን ጊፍት ሊነገር ሸር ሊያደርግ ይችላል፣ ወይ ደግሞ ብር ተልኮለት ነው ፍፄ ሊያሰራው የሚችለው። ጊፍት ከሆነ የሰው ጊፍት ሲሆን ነው የምነግራችሁ። ከዛ እሱ ደግሞ መርጦ ይሄንን ያሰራል ማለት ነው። ሶ ይሄ ምንም የእንትና ቤተሰብ የቅምጥሌ ቤተሰብ አይመስሏቸውም። የብሩኬ ቤተሰብ እንደዚህ ነው ምናምን የሚያስብል ነገር የለውም። አንደኛ ብሩኬ ግቡ ላይ ስለደረሰና ለሙሽዬ ጊፍቱን ስለሰጣት ነው። ሁለተኛ ሰሞኑ ምን ሲደረግ እንደሰነበተ ደግሞ ታውቃላችሁ። ብቻ በጣም ብዙ ስሜቶችን የያዘ ነው ይህ ፎቶ ማለት ነው። የፎቶ ጊፍት የተሰጠው ሶ የሆነ ነገር ሲደረግ ከሆነ ነገር ጋር ታቀሳስሩት። የሆነ ነገር ሲደረግ ወደ ሆነ ነገር ወስዳችሁ ባታስጠቁት ደስ ይለኛል። ኦንሊ በቃ ይሄ ጊፍት ተሰጥቷል፣ ጊፍቱን ብቻ እዩ። ለምን ተሰጠ እንዴት ተሰጠ ብቻ። ከዛ ውጭ ለቅምጥሌ እናት እንዴት ነው ያልተሰጠው ለምንድን ነው ሌላ ጽሁፍ አያስፈልግም። ለምን መሰላችሁ? ሳናስበው ምንጽፈው ጽሁፍ ወደ ብዙ ጥያቄና ወደ ብዙ መብሰልሰል ይወስዳል። ምናልባት እናንተ እንደዛ ስጽፉ ቅምጥሌ አሀ እንደዚህ ለምን ይደረጋል ምናምን የሚል ሀሳብ ሊገባት ይችላል። ተግባባን? አንዳንዴ ለእሱ አስበን ሊመስለን ይችላል፣ ለብሩክ አስበን ሊመስለን ይችላል። የሆነች ምንጽፋት ኮሜንት ወይ ደግሞ ምንናገራት ንግግር ወደ ጥያቄ ትወስዳለች። አንዳንዲት ቃል ማለት ነው አንዲት ቃል ወርውራችሁ ግን ጥያቄ ትሆናለች።
ስለዚህ ወደማይሆን ጥያቄ ባንገባ ጥሩ ነው። የትናንቱ ጊፍት እንግዲህ ለብሩኬና ለሙሽዬ ነው። በቃ አለቀ። ከዛ ውጭ ሌላ ጥያቄ ምንም አስፈላጊ አይደለም። ቅምጥሌ ደግሞ የሆነ ጊዜ የሆነ ፕሮግራም ስታደርግ የሆነ ነገር ስታደርግ ደግሞ ልክ እንደዚህ ደግሞ ጊፍት ይሰጣል ማለት ነው። ገብቷቸዋል። ባለፈውም ጊፍት ሲላክ ነበረ። ብቻ ሁሉም ነገር ሁሉም ሰው የፈለገውን ነው የሚያደርገውና ኦኬ። እንደዛም ብላችሁ የምታስቡ ደግሞ መላክ ይቻላል። ለቅምጥሌ የቅምጥሌ እናትና ቅምጥሌን ፎቶ አሰርታችሁ ደግሞ መላክ ነው የሚቻለው። እሺ ውዶቼ፣ እንደዛ ነው እንጂ የሆነ ጥያቄ ጠይቃችሁ እነሱንም ጥያቄ ውስጥ አትክተቷቸው ለማለት ነው። በተረፈ በጣም ወዳችኋለሁ። እንግዲህ ዛሬ ምን አይነት ቪዲዮ እንደሚለቀቅ አላውቅም። ትናንት እንግዲህ በራሳቸው ቻናል አልመጡም እንዳያችሁት ነው። ዛሬ አብረን ምን ጠብቅ ይሆናል ማለት ነው። እንግዲህ ያው እስኪ ዛሬ ደስ የሚል ቪዲዮ የሚለቀቅ ይመስለኛል፣ አላውቅም። ምክንያቱም ፍፄም ትናንት ተንኮለሚውን ምክር እንግዲህ እንደነገራችሁ እንደሰማ ነው ጥለፋትም ስለተባለ ብሩኬ ምናምን ጠልፎ ዱባይ ወስጃታለሁ ብሎም ካሳየን እናያለን ማለት ነው። እና ግን ከመጣችሁ ጾም ሳይገባ ብትመጡ ጥሩ ነው። ምክንያቱም ያው የሚያገኟችሁ ልጆች ካሉ እኛም ከተፈቀደልን ምናምን ከመጣችሁ ወይ አሁኑ ወይ ደግሞ ከጾም በኋላ ነው። ያው ጾም ሲሆን ታውቃላችሁ ፋሚሊ፣ ግን አሁን የሚመጡ አይመስለኝም።